ታፈናችሁ እኔ የተቀመጥኩ ምንም ያከላልም ግን 3 አመት አየር አለማግኘት ፀሐይ ራሱ በትክክል አላይም ማርያምን። ስለዚህ ጠቅጠቅ አድርጋችሁ ነቃ ብላችሁ ሰርታችሁ ወደ ሀገራችሁ ነው መግባት ያለባችሁ። እስከ መቼ ድረስ ማርያምን? ብዙ ነው የማውቃቸው ልጆች አሉ መውለድ የዘጋቸው ማርያምን ብዙ። ስለዚህ የሆነ በቃ ስራ ከተባለ አሁን አንዳንድ ሰው ሲሄድ እኔ እንደዛ አስቤ አይደለም ሲሄድ ቤት ሰርቼ በአመቴ እንደዚህ ፕላን አስቀምጦ የሚሄድ ሰው አለ። ያ ይሳካላችሁም። በአጭሩ የሆነ ነገር በስማችሁ ካስቀመጣችሁ ቦታው ወይ ግጥም አድርጋችሁ አንድ ቤት ከሰራችሁ ላጥ ብላችሁ መምጣት ማርያምን። ከዛ ቀስ በቀስ ትሰሩታላችሁ። ካልሆነ የሰው ሀገር እርሜ ልካችሁን የሰው ገረር ሆናችሁ መኖር እርሜ ልካችሁን ደምንባ እርሜ ልካችሁን ክሎሪክስ እጃችሁን እየበጣጠሰው አትኖሩ። ስለዚህ በቃ ሰርታችሁ ትኖራላችሁ እንደ ማንኛውም ሰው እንደሚኖረው ማርያም ማንኛውም ሰው መኖር እንደሚችለው ትኖራላችሁ። ይሄ በሚዲያ ላይ የምታዩት ሰው ሁሉም ህይወቱን እያስተካከለ ነው። የማዲያም ቅመም ግን ሁሌም ኩሽና እየሆነች ማታ ደግሞ ትርፍ ጊዜዋን ሚዲያ ላይ ታደርጋለች። የሚሰራ ሰው ግን ትርፍ ጊዜውን ፀሐዩን ሁሉን ነገር ማህበረሰቡ ጋር አብሮ የሚያሳልፈው ነገር እያሳለፈ ማታ እናንተ ጋር እኩል ይቀመጣል። እናንተ ደግሞ ሰፈጉ ብላችሁ ማታ የእንቅልፍ ሰዓታችሁን መቼም ሁላና የሚመታ ምግብ በስርዓት የማያገኝ ስንት አለ። የራሳችሁ መመቸት አትዩ። የእናንተን ተመቻችቶ የሚሰራ ሰው አለ። እንደ እናቱና የተቀመጠችባት አለች እና በዛው ልክ ደግሞ ስንት ተገፍቶ የሚቀመጣለ መሰላችሁ። ስለዚህ ቅመም ብለው በጣም እንትን ነው። የምን ቅመም ነው? ስለዚህ የሰው ታዛዥ ከመሆን ራሳችሁን ራስን ማዘዝ የሚያስደስተው ሰው የለም። በራሳችሁ ስትሰሩ ራሳችሁ ፈልጋችሁ ስታረጉት ነገ ይሄ ስራ አለብኝ ብላችሁ ከእንቅልፋችሁ ስትነሱ ከዚህ በላይ ደስታ አለ? እህሳ ሰው አውቁ ከእንቅልፋችሁ ቀስቅሱ ይሄን ስሪ እያለ ይሄንን አድርግ እያለ ከምትታዘዙና ራሳችሁ ከምታዙት ራሴን ባዘው ይቀለኛል። ራሴ አውቅ የምሰራው ስራ ይጥመኛል። ስለዚህ ሀገራችሁ ገብታችሁ የኔ በእርግጥ እዛ ሀገር ገብታችሁ የኔ የምትሉትን ነገር ሳትይዙ እንዳመጡ እዚህ ቦታ ላይ ለካርድ ይቸግራችኋል። አይደለም ለመኖሪያ ለካርድ። ስለዚህ ብልህ ጠንካራ ለምን መቆም እንዳለባችሁ ለምን እንደወጣችሁ አላማችሁ ምን እንደሆነ ብርቱ። የሰውን ጫጫቴ የሰውን ጋጋታ የዘመር ጥላቻ ወይም የምንም ጥላቻ ሊኖርባችሁ ይችላል። ማንንም ጣጥሳችሁ እንደገባችሁ ጣጥሳችሁ መመለስ። ስለዚህ አላማችሁ ላይ ትኩረት ማድረግ ነው። በእርግጥ እዚህ ላይ ሚዲያ ብትጠቀሙ ብዙዎቻችሁ አላማችሁን ግብ እያደረጋችሁ ነው። ብትሳደቡም ብትራገጡም ሰው ብዘቀዝቁም አላማችሁን እየሰራችሁ ነው። ስለዚህ አድርጋችሁ ሰርታችሁ ላጥ ብላችሁ መመለስ። ስትሰሩ ደግሞ ለምንድን ነው መስራት ያለብን? ፕላን አስቀምጣችሁ ገንዘባችሁ እንዲጠፋ አይደለም። ፕላን አስቀምጣችሁ ቶሎ ለመመለስ ከዛ በሰላም አየር መተንፈስ በሰላም ቤተሰብ እንደሆነ መሆን ማግባት ዓለምን ማየት ለእናንተም ለቤተሰብም ዓለምን ማሳየት ልጅ መውለድ ሁሉም በሰዓቱ ላትፈልጉ ትችላላችሁ፣ ግን ሁሉም የሁሉም ፍላጎት ነው። ስለዚህ እርሜያችሁን አትግጁ። ማርያምን እሰው ሀገር ላይ እርሜያችሁን አትግጁ። መታችሁ እዚህ ያቅታችኋል። ሁሉም ነገር ለራሳችሁ መሆን ያቅታችኋል። ለሰው ሰርታችሁ ለእናንተ ራሳችሁን ማዘዝ ያቅታችኋል። ትደክማላችሁ። ስለዚህ ነቃ በሉ። ለማንም እየሰራችሁ እንትን አትበሉ። የእውነቴ ነው። ብዙ የማዲያም ቅመም በየቦታው ስትባል እንደዚህ ሰራች፣ እንደዚህ ያደረገች ይባላል። ለራሱ ሀሳብ እኔ ስላየሁት ነው። ዞሮ ይቅርታ አድርጉልኝ፣ ግን እኔ ማርያምን ስለምታዛዙኝ ነው። ነቃ ብላችሁ ሰርታችሁ ወደ ሀገራችሁ ላጥ ብላችሁ መምጣት ነው ያለባችሁ እንጂ ይቅርታ አድርጉልኝ። ደግሞ ካጠፋ የመሰለኝ የተናገርኩት የማንም መቀለጃ። እሷ እኮ አረብ ሀገር ሄዳ ከመጣች በኋላ ሾጥ አርጓት የለ እንዴ ማርያምን ስንቱ እንደዛ እያለ ራሳችን ሰርተለቻል እንደዛ ይባላል። እና ደግሞ ከኛ ይፈለጋል ገንዘብ።
ስለዚህ ነቃ ብላችሁ ሰርታችሁ ራሳችሁን አቁማችሁ ለማንም ትራተበሉ ራሳችሁን አውቁ። ጠንካራ ብልህ ሴቶች በተለይ ወንዶች እንኳ በተለይ በባህር የገቡ ይያዛሉ ምናምን ነገር ይሄዳሉ። መውለድ እንኳ ይችላሉ፣ እየወጡ መውለድ ይችላሉ። በተለይ ደግሞ እንትን ያላችሁ ህጋዊ የሆናችሁ ልጆች አበሻ ማየት አበሻ አይታችሁ የማታውቁ ልጆች ያላችሁ በህጋዊ ሄዳችሁ እነዛ ደግሞ በተለይ በጣም ነው የምታሳዝኑ። አሜን ያኖራችሁ እና ሰርታችሁ ወደ ሀገራችሁ ለመግባት ለማንም ከሰው ጥገኝነት መውጣት፣ ሰው ከሚያዘዛችሁ ራሳችሁን አዘዛችሁ መኖር፣ ማድረግ ያለባችሁን ነገር ማድረግ። ነቃ በሉ። ሁሌ ጠዋት ተነስቶ አንዴ አይነት ስራ መስራት እንዴት እንደሚያስጠላኝ! ሁሌም የተለመደ ስራ፣ ሁሌም አንዴ አይነት ስራ። ጠዋት መነሳት፣ ሽንት ቤት ማጽዳት፣ ኪችን መግባት፣ ሌሊት ሲበሉበት ያደሩትን ሳህና ማጠብ፣ አሁንም ሽንት ቤት ማጽዳት፣ የተለመደ ስራ፣ እንደ አይነት ስራ። እህስ ሀገራችሁ ላይ ደግሞ ጠዋት ቤተሰብ ጋር ከሆናችሁ ማታ እናት አባታችሁ ጋር፣ ከዛ ደግሞ ስራም ካለ ስራችሁ ጋር፣ ከዛ በጎን ይችችን እያደረጋችሁ ትኖራላችሁ። እንዲ ሀገር እኔም ቤተሰብ ሲያይን ገና ስወርድ ማለት ነው ግርም ምን ያላቸው ጌታን ከስተሻል፣ ምን ሆነሽ ነው እንደዚህ የሆንሽው? ቤተሰብ መቼም ትንሽ ነገር ካየ ይገባችኋልና ምን ነው በስማ ስገባ እኔ ለመጀመሪያ ጊዜ ስገባ አይታችሁ ከሆነ የሆነ ሰርግ ላይ ለመጀመሪያ ጊዜ ሰርግ ላይ እንደዚህ እጅን ተሞርክሽ የተነሳሁት ፎቶ አለ። የአንገቴ አሰፋፍ፣ የእጄ ዜክ እንዲህ አሰፋፍ፣ የተከሻ አሰፋፍ ያ እኔ አይመስል የራሴ ፎቶ አይመስለኝም ሁላ ጌታ ጉፋን ነው ማረቼ፣ ጉፋን ነው እናማ ነገር ሰዓት ላይ ቀውጥ ጌም አለን። የኔ የእህታችሁ ጌም አለ እንዳቀሩ። እሺ ታብታብ የምችሉ ታብታብ ሼር እያደረጋችሁ ለብዙ ሰው ሰውነት ባዲያ ነው ይመጣል ይሄዳል፣ ችግር የለውም። ግን የሆነ ቤተሰብ ሲያይሽ ደግሞ የሆነ እንትን ይላል። ገባሽ? እና ለዛ ነው እና ራሳችሁ አረብ ሀገር ላይ ሄዶ ወይ ወፍሮ ሄዶ እችን አክል ያልተመለሰ ወይ ደግሞ ቀጭን ሆኖ ሄዶ ወፍርኝ ሆኖ ያልመጣ ሰዋል የለም። ታሸንፊያለሽ እናያለን። እንግዲህ እግዚአብሔር ያውቃል። ካሸነፍኩኝ ያሸንፋለሁ። ማታ ከምሽቱ 4 ሰዓት በኢትዮጵያ፣ በሳዑዲ አረቢያ 10 ሰዓት፣ በዱባይ 11 ሰዓት ቪዲዮ እሰራለሁ። ጠዋት ላይ ማታ እንደዚህ በዚህ ሰዓት ጌም አለኝ ምናምን ብዬ ማለት ነው። እሺ በጆርዳን 10 ሰዓት ነው እንጂ አላውቅም። በጆርዳን ኦኬ መለጠር። እሺ